አንድ መሰረታዊ የሆነ ግዳይ ተሰጥቶታል ባህር ኃይሉ በንጉሱ ሲጀመር ማለት ነው እሳቸው የባህር ጠረፉን ለማስጠበቅ የባህር ጠረፍ ጠባቂ ብለው ነበር ያቋቋሙት በ1946 በአዋጅ በ1948 ዓመተ ምህረት መሰረት ጣሉ የመጀመሪያ መኮንኖችን በመግጠር ከዛ በኋላ ለዚህ ባህር ጥበቃ ሲባል መርከቦችን ማደራጀት ጀመሩ ከ1966 ዓመተ ምህረት በኋላ ጠላቶቻችን እቺን ሀገር ለማፍረስ በሚያደርጉት ከፍተኛ ርብርብ ላይ ባህር ኃይሉን ማጠናከር አንድ ወሳኝ ጉዳይ ስለነበረ በከፍተኛ የጦር መርከቦችና የሰው ኃይል ስልጠና አደራጅቶታል ብዙ መርከቦችን ጨመረ ብዙ መርከቦኞችን አሰለጠነ ከራስ ካሳር እስከ ራስ ዱሜራ ያለውን ባህር ጠረፉ በትክክል ይጠብቅ ነበር በአግባቡ እስከ መጨረሻው እስከ ፈረሰበት ጊዜ ድረስ ባህር ኃይሉ ባህሩን ጠብቋል ተዋድቋል ሞቷል ኢትዮጵያን ከማንኛውም ነገር ላይ ለማገድ የሚፈልጉ ለማስለቀቅ የሚፈልጉ ባላት አቀማመጥ ባላት የተፈጥሮ ሀብት የተነሳ በተለይ በሁለት ነገር ላይ ትኩረት አድርገው ይሰራሉ ጠላቶቻችን አንደኛው አባይ ነው ሁለተኛው ቀይ ባህሩ ነው አባይ ሶሉሽን አግኝቷል በጣም የሚያስደስት ጉዳይ ነው አሁን የቀረን ያለ አግባብ የሄደው ባህራችን ተስፋ በሚያስቆርጥ መልኩ እኛው ሰጠናቸው እኛን የማይወክሉ ቦታ ላይ የተቀመጡ ባለስልጣኖች ሰጡ ያ ባህር በዚህ መልኩ ነው ሄደው ያንን እንዲያረጉ ባዕዳኖች በእኛው ባንዳ ልጆች ላይ ትልቅ ስራ ሰርተዋል እስከ መጨረሻው ደቂቃ ድረስ ባህሩን አስከብሯል መንግስት ሲያጣ በሶስት አቅጣጫ ስደት ሄዷል ምንም ሊያደርግ ስለማይችል ባህር ላይ ስለሆነ ስራው የሚንሳፈፈው ማለት ነው መሬቱ ተይዟል መንግስት የለም ይሄ ነው እና በኮንስፓይረሲ ነው የፈረስ ነው እኛ ስንፈርስ ምን እንዴት ልበል ወላጆች ሲሞቱ የሚሰማ አንዳንድ ነገር አለ አይደል ተስፋ ነው የቆረጥነው ማለት ለምን ጓደኞቻችን ለዚህ ሀገር ሲሉ እንዴት እንደወደቁ አሳ እንዴት እንደበላቸው በአጋጣሚ ተርፈን አሁን በእነሱ ሬሳ ነው ያወራን ያለነውና ለዛ ባህር ለዚህ ሀገር ድንበር መከበር ሲባል የወደቁት ከጀነራሎቻችን ጀነራል ኮሞዶሮቻችን ናቸው የወደቁት እዛ ባህር ጀግና ልጆቻችን ናቸው አሳ ይበላቸው እዛ ሂደት ውስጥ ላይ እና የነሱ መውደቅ አንድ ቀን መፍትሄ ያገኝ ይሆናል ኢኮኖሚካል ጣሙን እናውቀዋለን የሀገር ሁሉና እንዴት ሊጠበቅ እንደሚችል በዚህ ባህር እናውቀዋለን ጉሮሮአችን እንደሆነ በደንብ አድርገን እናውቃለን ለዚህ ሁሉ አሁን ላለው ችግር አንዱ ትልቁ መንስኤ ሀገር ውስጥ ላለው ችግር ይሄ ባህር እንደሆነ በደንብ አድርገን እናውቃለን ያጣጣምነው ሁኔታ ስለሆነ ከሁሉ በላይ ደስተኞች እኛ ነን መናገርም የቻልነው በዚህ የለውጥ መንግስት ነው የባህርን ጥቅም በፊት አንናገርም ያው ፈርሰናል እንድናወራም እንድንም ክልክል ነው አቅም የለንም ሆን ተብሎ የፈረሰን መርከቦች ሁሉ ተሽጠው ተበታትነው በየቦታው ነው የተጣሉት አሁን ግን ይሄ መነሳቱ ኢትዮጵያ በጥሩ መልኩ ሊወስደው ይገባል ምናልባት የባህር ዕውቀታችን አነስተኛ ሊሆን ይችላል ወደድንም ጠላንም የተዘጋበት ቤት ምን ያህል ጉዳት እንደሚያመጣ ወይም በር የሌለው ቤት ምን ያህል ጉዳት እንደሚያመጣ የሚኖርበት ሰው ነው የሚያውቀው ያ ማለት ነው በቀላል አማርኛ በምንም መልኩ የፈለገ ዲፈረንስ ይኖራል ማንንም ይምጣዛ ቦታ ላይ አሁን ዶክተር አብይ ስላነሳው ወይም ኤክስ ስላነሳው አይደል ማንንም መንግስት ይምጣዛ ቦታ ላይ ቁጭ ብሎ ሲያስበው ይፈልገዋል ይሄን ባህር የግድ ነው ስለዚህ የውስጥ አጀንዳችን ሌላ ሊሆን ይችላል እዛ ላይ እናወራለን በዚህ ባህር ጉዳይ ግን መደራደር አይገባም በተመሳሳይ ጉዳይ ከሌሎች ጋር በሚያገናኙን አገራዊ ጉዳዮች ላይ አንድ መሆን መቻል አለብን